ሀይሚና ብሩክ እንግዲህ ዛሬ ይመጣሉ ብዬ አስባለሁ። ፍፄ እንግዲህ እንዲያስታርቅልን ነው የምንፈልገው። ሀይሚ እንግዲህ ጥቅስ አላት ማለት ነው። እጅግ በጣም ልቧን እንደተለ ዛሬ እንግዲህ በጨረቃዎች መጥቻለሁ። በሀይሚ በቡራ እንዲሁም በፍፄ ማለት ነው። እንግዲህ ዛሬ በሀይሚ ቤት ይመጣሉ፣ ሀይሚና ብሩክ ይመጣሉ ብዬ አስባለሁ ማለት ነው። ደግሞ ግድ ነው ዛሬ ይመጣሉ በሀይሚ ቤት ማለት ነው። እና እንግዲህ ዋናው ጥያቄያችን ብሩክ 2 ቀን ጠፋ። ለምን ጠፋ? በምን ምክንያት ነው የጠፋ? መጥፋት የለበትም። ነገሮችን ከሀይሚ ጋር መጋፈጥና ነገሮችን መፍታት ለችግሮች በዚህ ልክ መስፋት የለባቸውም። ከዚህ በኋላ እርስ በርሳቸውን የሚታወቁ መታረቅ አለባቸው የሚል ሀሳብ ነው እኛ እያቀረብን ያለ ነው። እንግዲህ ብዙ ነገር እየተወራም ስለሆነ ማለት ነው በቡራ በኩል። ሰላም ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች ብዙዎቻችሁ እንግዲህ ልክ እንደኔ ተጨንቃችኋል ብዬ አስባለሁ። እንግዲህ ትናንትናም የተፈጠረውን አይታችኋል። ሀይሚ እንግዲህ ማንም ሰው ሲደውልልሽ አንቺ በእርግጥ ሰው አክባሪ ነሽ። ሰው አክብረሽ ስለደወለችልሽ በግድም ያለ ፍላጎትሽም ቢሆን ሂደሻል። ከዚህ በኋላ ግን ዳኒም ደወለልሽ፣ ሶሲ ደወለልሽ፣ ከነዚህ ልጆች ውጭ ማለት ነው በቃ መውጣት ነው ያለብሽ። ሀይሚ ኦልሬዲ ወጥተሻል። አንዴም ሁለቴም ከዚህ በኋላ እንዳትደውልልኝ ብለሽ ተናግረሻል። ግን ደግሞ በቃ አለ አይደለ እነዚህ ክብርም የሚወድላቸው አይመስለኝም። ማለት ሰው አክብሯቸው እንኳን ሄዶ ዳኒ የሚናገረውን እያያችሁ ነው። በነገራችን ላይ ዳኒና ሶሲ እኮ አልተጣሉም። እውነት ለመናገር ምንም ያን ያክል ሶሲ ከብሩክ ጋር ፕራንክ ብትሰራም ሶሲና ዳኒ ተጣልተው አይደለም። እነሱ እኮ ሰላም ናቸው። የእህቷን ልደት እያከበሩ ምናምን ምናምን እያየን ነው አይደለ? ምንም እንኳን ቪዲዮ ላይ ባይወጣ ሲሄዱ ወደ ልደቱ ሲሄዱ ምናምን እያያችሁ ነው ቪዲዮ እየተዘዋወረው ማለት ነው። ስለዚህ በመሀል ማለት ነው በእውነተኛው መስመር ገብተው እየተጎዱ ወይም ደግሞ እንደዚህ ባልሆነ ስሜት ውስጥ ሁለታቸው ተራርቀው ያሉት ሀይሚና ብሩክ ናቸው፣ ምንም ቢሆን ማለት ነው። ስለዚህ እኔ የምለው ነገር ቢኖር ማለት ነው ሰላም አላልኳችሁም መሰለኝ፣ ሰላም ብያለሁ። እንግዲህ አይዟችሁ፣ ይታረቃሉ። እውነት ለመናገር ይታረቃሉ። በምንም አይነት ይለያያሉ የሚል ሀሳብ የለኝም። እኔ እንደው ካየሁት ሰው ሁሉ ከየትኛውም ሰው ሁሉ የሀይሚንና የብሩክን ሀሳብ በትክክል ተረድቶ ሀይሚም ጥፋተኛ ናት፣ ከሀይሚም እውነት አለ፣ ብሩክም ጥፋት ሊኖርበት ይችላል፣ ብሩክም ጋር እውነት አለ ማለት ጠቅለል ሳረገው የሀይሚንና የብሩክን ስሜት በእኩል ተረድቶ ሁለቱም ጋር ስህተት አለ፣ ሁለቱም ጋር እውነት አለ ብሎ ለማስታረቅ ሽንጡን ገትሮ የሚከራከር ማን እንደሆነ ታውቃላችሁ? እስካሁን ድረስ ካየዋቸው ሰዎች ሁሉ የምሬን ማለት ነው ፍፄ ብቻ ነው። በቃ ፍፄ በቃ በትክክለኛው መስመር ገብቶ ትናንትናም አይታችሁታለኝ ከናታን ከሚባለው ጋር ዳኒና ሀይሚ አይለያዩም ይላል። እሱ በቃ የእሱ 100 ሺህ እስከሚገባ ለምን ትሄዳለህ ፍፄ? አንዴም ሁለቴ በቃ ነግረናል አትሂድ እያልን ነው ማለት ነው። መሄድ የለብም። እንደውም ተናዶ ከዚህ በኋላ ዳኒም አንተም ገደል ግቡ ብሎ ሸር አድርጓልና ፍፄ ተናዶ ማለት ነው። ጭራሽ እንትናን ስምረትን ይዛሃት እንዳትመጣ አላለም። ሲጀመር እኮ ክብር የሚባል የለም። ሰው ስለሆነች ወንድሜ ከፋው ብላ ነው የመጣችው እንጂ ሌላ ነገር ፈልጋ አይደለም። እንደዛ በእንደዚህ አይነት ንግግር መሸኘት ማለት ያው ሁለተኛ እንደማትገናኙ ስላወክ ነው ናታን ተብዬው ማለት ነው። ስለዚህ አሁን በብሩክ በጣም ብዙ ነገር እየተወራ ነው። በጣም ብዙ ነገር በቃ ከጠፋ ጀምሮ አንስቶ እኔ አሁን ስለ ብሩክ አንድ ነገር ብያለሁ ማለቴ በቃ ብሩክ ለምን ጠፋህ? መጥፋት የለብህም እያልኩ ነው ያልኩት። ሌላ ነገር ምንም ያልኩት የለም። የጠፋበትን ምክንያት ሳታውቁ ለምን እንዲህ ትላላችሁ? የጠፋበትን ምክንያትማ ብናቅ እኮ ለምን ጠፋ ብሩክ የጠፋው በእንደዚህ ምክንያት ነው ብለን መልሱ ከራሳችን ነው ያለ። ገብቷችኋል አይደል? አሁን እኔ ስለሌላው ምንም አይመለከተኝም። ስለ ሶሲ ስለ ዳኒ የመሬ ነው የምላችሁ። ምንም አይመለከተኝም፣ አያገባኝም። እኔ የምፈልገው እንዲሁም ቤተሰብ የሚፈልገው አንድና አንድ ሀይሚና ብሩክ እንዲታረቁ ነው። ሀይሚም ቢሆን ሁለተኛ እነዚህ ልጆች ቢደውሉልሽ የፈለገ ነገር ቢሆን ከእነዚህ ልጆች ጋር መገናኘት ግን የለብሽም።
አይነው ትናንት አክብረሻቸው ደሻል፣ ግን ቢሆንም በቃ ለሁሉም ልክ አለው ማለት ነው። እና ደግሞ በብሩክ ማለት ነው በብሩክ በጣም ብዙ ነው እየተባለ ያለው። እኛ እኮ ለማደግ ለመፈመስ ቪው ለማግኘት ብለን የሰማነውንም ያልሰማነውንም መተን የምቀባጥር ሰው አይደለሁም እኔ ማለት ነው። ገብቷቸዋል አይደለ? አሁን በጣም ብዙ ይባላል ብሩክ። እኔ ከትክክለኞቹ እንደምሰማው ብሩክ ሰላም ነው ደህና ነው ነው የሚሉ ማለት ነው። ግን ደግሞ በቃ በሌላኛው ሳይድ ደግሞ ስትሰሙ ብሩክ በቃ አገር ውስጥ እንደሌለ ብሩክ የለም፣ ሀይሚን አልፈልግሽም ብለዋታል። ከዚህ በኋላ እኮ አብቅቷለኝ ጨርሰናል ብለዋል እኮ ተለያይተዋል። ከዚህ በኋላ ብሩክም የራሱን ህይወት ጀምረዋል፣ ሀይሚም የራሴን ህይወት ጀምራለሁ ብለ በጣም ብዙ ነው የሚባለው፣ በጣም ማለት ነው። ይሄንን እኛ መተን ማለት ነው ይሄንን እኛ 3-4 ቪዲዮ በዚህ ርዕስ ይዘን መተን መስራት አንፈልግም። ግን እኔ ዋናና ዋና ቁም ነገር መስመር ይዤ የምመጣው ብሩክ መጥፋት የለበትም። የጠፋበት ምክንያት አይ ነው ከሁሉም ሰው መራቅ እና ከሁሉም ሰው ህይወት መውጣት ስለፈለገ ራሱን አግሎ ይሆናል ከነሶሲም ከነዳኒም ማለት ነው። ምክንያቱም በቃ ኢቭን እንኳን ኮሚኒቲ ላይ አይታችሁ ከሆነ የማንንም ቪዲዮ ሼር አያደርግም። ያ ማለት ሀይሚም እንግዲህ ስቶሪዋ ላይ የሚያሳዝን ጥቅስ ለቃለች። እግዚአብሔር ሆይ አንተ ጠብቀኝ፣ አንተ ሁነኝ፣ አንተ ደግፈኝ እያለች ነው። አዎ የእግዚአብሔር ፍቅር ከሁላችን ጋር ይሁን፣ ሁላችንም የሚጠብቀን ባለሽበት እግዚአብሔር ይጠብቅሽ። እንግዲህ ብዙ ነገር እየተባለ ስለሆነ ነው። በተለይ እናትን አስመልክቶ እንዴት የአንዱን እናት ከፍ የአንዱን እናት ዝቅ አድርጎ መርገጥ ማለት ምን ማለት ነው? እናት ለሁላችንም የኔ እናት ለእኔ ወርቅ ናት። የሀይሚ እናት ለሀይሚ ወርቅ ናት። የብሩክ እናት ለብሩክ ወርቅ ናት። እና ግን ከፍና ዝቅ የምታደርጉ አላውቅም። እናንተ ምን እንደሆናችሁ ራሱ እኔ አይገባኝም፣ የምሬን ማለት ነው። ስለዚህ ወደዚህ እንኳን መግባት አልፈልግም እውነት ለመናገር ያው በጣም በብዙ ሁኔታ እየተገለጸ ስለሆነ ነው እንጂ አሁን እኛ የምንፈልገው በቃ ፍፄ ማለት ነው የምር የሁለታቸውንም ስሜት ተረድቶ የሚያስታርቃቸው እሱና እሱ ነው ብዬ ነው የማስበው። እና እንግዲህ ትናንትና ሀብትሽም መልስ ሰጥቷል። በቃ እኛ አስገድደን የምናስወስናቸው ውሳኔ የለም ነው ያለው። እና ስለዚህ በራሳቸው ጊዜ ይታረቃሉ ነው መልሳቸው ማለት ነው። እኛ እንዲታረቁ ነው የምንፈልግ፣ ያም ይሁን ይህ ማለት ነው። በጣም ብዙ እየተባለ ነው፣ እየሰማችሁ ነው ብያችኋለሁ ስለ ውራ ማለት ነው። እንግዲህ የምር እኔ ስልክ ሞክሬያለሁ በተለይ ለሀብ ማለት ነው። እና ሀብ ምንም ስልክ አያነሳም ማለት ነው።